ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ወደ አራዳ ፓርክ እንደዚሁም ደግሞ ወደ ፒያሳ ጎራ ብለናል። እንግዲህ አዳዲስ ቤተሰቦች ሰብስክራይብ በማድረግ ተቀላቀሉ። ነባር ቤተሰቦችም ሀሳብ አስተያየታችሁ እንደዚሁም ደግሞ ላይክ በማድረግ ቪዲዮውን ጀምሩት። እንግዲህ አራዳ ሞል እንመለከታለን። ከዛ በፊት ግን እዚህ ኮመንት ላይ የጠየቃችሁ ነበራችሁ። ከዚህ በፊት ያሳየን የሜሪት ፕሮፐርቲ ወይም ደግሞ ይሄ G+24 የሚገርም ሪል ስቴት እየተሰራ እንደሆነ ይታወቃል። ወይ ወደ አራዳ ፓርክ ካልሆነ ደግሞ ወደ ፍሬንድሺፕ ፓርክ ያው ፊት ለፊት እንደምታዩት ማለት ነው። እይታው ሁለት አቅጣጫ ብቻ ይዞ እየተገነባ የሚገኝ ፕሮጀክት ከዚህ በፊት አቀርቤላችሁ ነበር። እዛ ኮመንት ላይ እስኪ የደረሰበት እንትን አሳየን የሚል የባለፈው የዚህ አራዳ ሞል ስናይ እዛ ላይ ኮመንት ሰጥታችሁ ነበር። ለማንኛውም በጣም ከፍ ብሏል እንደምትመለከቱት። ይሄ በዋስትና ህንጻ በኩል ገብቼ ነው እየቀረጽኩት ያለሁት። በታች በኩል ደግሞ ወርደን ከፍሬንድሺፕ ከወንዙ ዳር ማለት ነው በዛም በኩል ገብቼ አሳያችኋለሁኝ። እንግዲህ አራዳ ሞልንም እንጎበኛለን ወደ ዶሮ ማረቂያ ከፍ ብለን ማለት ነው። ከዛም ባሻገር የዚሁ የነዚህ የሜሪትስ ፕሮፐርቲ የቀሩ ቤቶች አሉ። ምናልባት አሁንም ፍላጎት ያላችሁ፣ በነገራችን ላይ ዋጋው በጣም እየተጨመረ ነው የሚገኘው። ያው እንትኑ ከፍ ባለ ቁጥር በዛው ልክ ቫልዩም ከፍ እያለ ስለሚሄድ ማለት ነው። ከዚህ በፊት ገና የተወሰነ ቤዝመንት ላይ እሱን እየሰሩ ነበር የነበረው ስንመለከት የነበረው። እንግዲህ እንደምትመለከቱት ያው ሪበከንቱ ጋር ነን ያለነው። በግራ በኩል ማለት ነው አራዳ ፓርክ አለ። በቀኝ በኩል ደግሞ ፍሬንድሺፕ ፓርክ ነው ያለው። መሀል ለመሀል ደግሞ ወደ ቤተ መንግስት የሚወስደው ዋናው መንገድ ነው። እንግዲህ ይሄ ከፒያሳ አቅጣጫ የሚመጡ ፊት ለፊት ያሉት ከፒያሳ አቅጣጫ የሚመጡ መኪኖችን ነው እያየን የምንገኘው። ቀጥታ ደግሞ አሁን ፊቴን ወደ አዞርኩበት ያው እዛ ጋር ትንሽ ከፍ እንዳላችሁ የዚህ አብሮት ላይብረሪ አለ። የችሎት ደግሞ ባለፈው የተመረቀው እዚህ ፓርኪንግ እና እንደዚሁም ደግሞ የገበያ ሞል እዛ ፊት ለፊት የሚታየው ነጩ አጭሩ ህንጻ ነው። እንግዲህ እኛ ፊታችንን በቀጥታ ወደ ቀኝ በማዞር እዚሁ አስፋልት ዳር ነው ቤቱ የሚገኘው። እንዳልኳችሁ G+24 ላይ እየተሰራ የሚገኝ ተለቅ ያለ የሚገርም ሪል ስቴት ተቋም ነው። ባለ ሁለት መኝታ ብቻ ነው የቀረው አሁን ላይ ያሉ ማለት ነው። ኦልሞስት ተሽጠው አልቀዋል። ሁለት ቤድሩም በባለ 80 ሜትር ስኩዌር እና እንደዚሁም ደግሞ በ95 ስኩዌር ሜትር አለ። ባለ 80ው ባለ ሁለት መኝታ ማለት ነው 10 ሚሊዮን ብር ነው። ቅድመ ክፍያው 10% ከፍላችሁ ወይም ደግሞ 1 ሚሊዮን ብር በመክፈል ሌላውን እንደዚሁ ፕሮግረሱ እያያችሁ በመትከፍሉበት እንደዚሁም የብድር አማራጭም እንዳለው ከዚህ በፊት ነግሬያችሁ ነበር። በዛ መንገድ እንግዲህ ባለ 80ም ከፈለጋችሁ እሱ መውሰድ ትችላላችሁ። አይ ሙሉ በሙሉ አሁን መክፈል የምትፈልጉ ከሆነ ግን እንግዲህ ባለ ሁለት መኝታ እዚህ ጋር የሚገርም ቅንጡ የሆነ ባለ ሁለት መኝታ ቤት በ7 ሚሊዮን ብር ማግኘት የምትችሉበት እድልም ተመቻችቶላችኋል። አሁን ባለበት ፕሮግረስ ሙሉ ለሙሉ ምትገዙ ከሆነ ማለት ነው ያው 30% ቅናሽ ሲደረግ ከ10 ሚሊዮኑ ላይ 3 ሚሊዮን ብር ቅናሽ ይኖራችኋል ማለት ነው። 7 ሚሊዮን ብር ከፍላችሁ ባለ ሁለት መኝታ እዚህ ቤት ላይ መግዛት የምትችሉበት አማራጭ አለ። እንደዚሁ በባለ ሁለት መኝታም ሆኖ ትንሽ ካሬው ከፍ ያለ ደግሞ የምትፈልጉ ከሆነ በ95 ስኩዌሩ ማለት ነው እሱኛው ደግሞ ቶታል ዋጋው ወይም ደግሞ አጠቃላይ ክፍያው 11 ሚሊዮን 875 ሺህ ብር ነው። ቅድመ ክፍያው ደግሞ 1 ሚሊዮን 187,500 ብር ነው የሚሆነው። ያ ማለት ሌላው 90% እንዳልኳችሁ ቀስ እያላችሁ የምትከፍሉበት ማለት ነው። ሙሉ ለሙሉ ደግሞ አሁን ልግዛው የምትሉ ከሆነ ተመሳሳይ የ30% ቅናሽ ታገኛላችሁ ማለት ነው። ይሄም ወደ 8 ሚሊዮን 312,500 ብር ዝቅ ይልላችኋል። አጠቃላይ ቅናሽም 3 ሚሊዮን 562,500 ብር ቅናሽ ታገኛላችሁ ማለት ነው። እንግዲህ ከታች በኩል ይሄ የምትመለከቱትን ይመስላል። ወደ ላይ ደግሞ ከፍ ስትሉ ቅድም ያየነው ማለት ነው ደረጃው ከፍ እያለ በተለይ በዛ ከጀርባ በኩል ቅድም ባየነው ድንበር ወደም ከፍ ብሎ ነው የሚገኘው። ስለዚህ እነዚህ ቤቶች ይቀሩ ቤቶች ላይ ምናልባት አሁንም የመግዛት ፍላጎት ያላችሁ ወይም ደግሞ ሌላም ተጨማሪ ምን ያክል ቤት እንደቀረ ምን ያክል ለማንኛውም አይነት መረጃ ኦሬዲ ስልክ እዚሁ ፊት ለፊት ያስቀመጥኩት ስልክ ስላለ በዚሁ ኮንታክት አድርጓቸው። ያው ሎኬሽኑ እንደምታውቁት በጣም የሚገርም ነው ከዚህ በፊት ያልኳችሁም ስለሆነ ማለት ነው። ኢቭን ቤቶቹ ከመኖሪያ ባሻገር እንደ መዝናኛም በሏቸው ኦሬዲ በአንድ አቅጣጫ ፍሬንድሺፕ ፓርክ አለ። ያው ፊት ለፊታችን ዙም እያረኩ ያለሁት ቦታ ማለት ነው። እንግዲህ ከፍ ያለው ቦታ ላይ ደግሞ የሚታየው ቤተ መንግስት ነው። እንግዲህ ከቤተ መንግስት ስር የመኖሪያ ቤት ማግዛት የምትችሉበትን እንግዲህ ከ7 ሚሊዮን ብር ጀምሮ ማለት ነው። ምናልባት አሁን ላይ የምትገዙ ከሆነ ማለት ነው የ90 ካሬው ያልነው የ95ቱም እንደዚሁ አለላችሁ። ቀስ እያላችሁ የምትከፍሉበት አይነት ከሆነ ደግሞ በ10% ቅናሽ ቀስ እያላችሁ መክፈል ትችላላችሁ። ሌላው ግን እንትን ያላልኳችሁ አዲስ ፕሮጀክት ይዞ መጥቷል።
ይሄ የምትመለከቱት መሀል መርካቶ ላይ ሌላ አድዋ ወይም ደግሞ ይቅርታ አራዳ ፓርክ ተመሳሳይ የሚመስል በባለ 4 ግራውንድ ፕላስ 4 ማለት ነው ቤዝመንቶች ያሉት በአራት አቅጣጫ ከአስፋልት ጋር የሚዋሰን ትልቅ ሞል እየገነባ ይገኛል። እዚህም ላይ እንግዲህ ዲቴል የሆነው የነሱ የራሳቸው ከባለቤቶቹ እንደዚሁም ደግሞ ኤጀንቶች አሉ። እነሱ እዚህ ጋር አንድ መረጃ የሚሰጣቸው ቤተሰብ ይኖራል። እሱ ዲቴል ያቀርብላቸዋል። ነገር ግን ይሄኛውም ሎኬሽኑ እንግዲህ ወደ ጎማ ቁጠባ መውሰጃ መሀል መርካቶ ማለት ነው። በዚህ ከተክለ ሃይማኖት ቤተክርስቲያን አጠገብ ነው የሚገኘው። በቀጥታ ወደ የሱ ዝርዝር እንመለከታለን። እሱ ዲቴል የሆነ ኢንፎርሜሽን ይሰጣቸዋል። ከዛ በኋላ ግን እኛም ጉብኝታችን የምናደርገው አራዳ ፓርክ ነው። አራዳ ፓርክ አሁን ላይ እየተጠናቀቀ ይገኛል። ምናልባት የመጀመሪያው ሃይላይት አይታችሁ ከሆነ ኦልሬዲ አጥሩ ሙሉ ለሙሉ እነዚህ የቆርቆሮ አጥሩ ምናምን በሙሉ እየተነሳ ነው የሚገኘው። እዛ ፒያሳ በመመለስ እንግዲህ የዛሬ ፒያሳንና እንደዚሁም ደግሞ ዶሮ ማነቂያ አካባቢ እየተሰራ የሚገኘው ትልቁ ግዙፉ የአራዳ ለግዠሪ ሞል እሱንም ምን ጎበኝ ይሆናል። እንግዲህ ሰብስክራይብ ያደረጋችሁ ድጋሚ ላስታውሳችሁ፣ ሀሳብ አስተያየታችሁም እንደዚሁ አይለየን። እንግዲህ ምናልባት ሚዲያ ላይ እንደሰማችሁት ተክለ ሃይማኖት በቀጣይ ኮሪደር የሚሰራበት ሰፈር ነው። ይሄ ሞል ደግሞ እንዳለ ማስተር ፕላኑን ጠብቆ እየተሰራ የሚገኝ ነው። ምናልባት እዚህም አካባቢ የምትኖሩ ነጋዴዎችም ቀድማችሁ ይሄ መረጃ ልታስቡበት የሚገባ ነው። ስለዚህ ፕሮጀክት ዲቴል የሚላችሁ አለ። እንግዲህ ተከታተሉት። እሱን መልካም ቆይታ። እንኳን ደህና መጣ አዲስ ጀርኒ። አሁን ያለነው መሀል ተክለ ሃይማኖት ነው። ይሄን ከጀርባ የምታዩትን ሞል እየገነባን ነው። ሜሪ ኮመርሻል ሴንተር። እዚህ ቦታ ላይ የሚገርም ነገር አሳያችኋለሁ ወደ ውስጥ ገብተን። ግን አካባቢው እንደምታዩት በጣም የገበያ ቦታ ነው። እንደምታዩ መኪና በጣም ክራውድ ነው ያለበት ሁኔታ። ይሄ ዋና የሜክሲኮ ከተክለ ሃይማኖት ወደ ሜክሲኮ የሚወስደው መንገድ ነው፣ ወደ ጥቁር አንበሳ። በአራት ሳይድ መንገድ የወጣለት እጅግ ዘመናዊ ሞል ከውስጥ ገብተን አሳያቸዋለሁ። እንግዲህ አዲስ ጆርኒ እንግዲህ ቴንክ ዩ ሶ ማች መጥተህ እዚህ ያለውን ነገር ለመውሰድ ስለመጣ አሁን ያለነው ከሜሪት ኮመርሻል ሴንተር የሚያስገነባው እጅግ ዘመናዊና ሰፊ ሞል ላይ ነው ያለነው። በአንድ አመት አጠናቀን የምናስረክበው ሳይት ነው ይሄ ሳይት። የካሬ አማራጫቸውም ከ22 ካሬ እስከ 32 ካሬ ካሬ አማራጭ አለ። ከዛም በላይ እስከ 2000 ካሬ ለስቶር የሚሆን ቦታ ይኖርናል። በጣም ዩጅ የሆነ 6872 ካሬ ላይ ነው ያረፈው ሳይቱ። እንደምታዩ ይመስላል። በከፍተኛ ፍጥነት እየተሰራ ነው ያለው። ከ3 ሳምንት በፊት ገና እስካቬሽን ላይ ነው የነበረው። አሁን ግን ፉቲንግ እያወጡ ነው። ለሰራተኞቻችንም እጅግ የላቀ ምስጋና ማቅረብ እንፈልጋለን። ሌት ተቀን ነው እየሰሩ ያሉት። በአንድ አመት የሚረከበው ግዙፉ ስታንዳርዱን የጠበቀው ሞል ይሄ ነው ማለት ነው ከጀርባ የሚገኘው። ምናልባት በዚሁ አጋጣሚ ይህንን ሱቅ የራሱ ማድረግ የሚፈልግ ሰው ካለ 22 ካሬው 4.4 ነው አጠቃላይ ክፍያው። ቅድመ ክፍያው ደግሞ 1,320,000 ብር ነው። ባለ 32 ካሬው 6.4 ሚሊዮን ብር ነው ሙሉ ክፍያ። ቅድመ ክፍያው ደግሞ 1,920,000 ብር ነው። ነገር ግን እኛ ጋር ሰው ሲመጣ የሚያገኘውን 5 ነገሮች መናገር ፈልጋለሁ። የመጀመሪያው በኔት ኤሪያ ነው የምንሸጠው። 22ም ካሬ ይግዛ 32 ካሬ በኔት ኤሪያ ነው የሚሸጠው። ሁለተኛ ፉል ፊኒሽድ ነው የምንሸጠው። በሶስተኛ ደረጃ ደግሞ ምንም አይነት ከፍሎ እስከሚጨርሱ እስከ 1 አመት ድረስ እስካሌሽን ሬት የለውም እና ይሄ ተመራጭ አደረገናል። በአራተኛ ደረጃ አንድ ሰው እኛ ጋር መጥቶ ሲገዛ ሱቁን መርጦ ነው የሚገዛው። ኮሪደር ሎቢ የሚያካልለውን ወይም ደግሞ ፊት ለፊት ያለውን ምናምን ብሎ በደንብ አይቶ መርጦ ነውና የሚገዛው። የእያንዳንዳቸው የቤት ቁጥር አላቸው ሱቆቹ። ስለዚህ በዛ መሰረት መርጦ ነው የሚገዛው ማለት ነው። በአምስተኛ ደረጃ እኛ ጋር እዚህ ቦታ የሎኬሽን አድቫንቴጅ ይወስዳል። እንደምታዩ እዚህ አካባቢ ከላይ ጀምረን እያየነው ነበረ። አሁን ኮሪደር ልማት ይገባል እና በእርግጠኝነት እኛ በማስተር ፕላኑ መሰረት ስለሆነ እየሰራን ያለ ነው። ሌላው ትርምስ ሲፈጠር እዚህ የገዛ ሰው አድቫንቴጅ ይወስዳል ማለት ነው። ሪሴል ቫልዩም ቆንጆ ይሆናል። ለማከራየትም እዚሁ ተረጋግቶ ለመስራትም የተሻለ አድቫንቴጅ ይዛል። በእነዚህ 5 ምክንያቶች ሜሪ ፕሮፐርቲን መርጠው ከመጡ የተሻለ ነገር ያገኛሉ ብዬ አስባለሁ። ቴንክ ዩ ሶ ማች ስለመጣ አመሰግናለሁ።
ባይዘ እዚህ አካባቢ አሁን ያለነው መሀል ተክለ ሃይማኖት ነው። አደባባዩ ጋር ነው ያለነው። ከጋራጅ ህንጻ ፊት ለፊት ያለ ሳይታችን ነው። እዚህ አካባቢ በማስተር ፕላኑ መሰረት እየሰራን ስለሆነ እዚህ አካባቢ ያሉ ነገሮች በሙሉ ወደ ማስተር ፕላኑ ገብቶ ኮሪደር ልማት ሲጀመር የተረጋጋ የንግድ ማዕከል የሚሆነው በእርግጠኝነት የኛ እንደምታየው ሂውጅ ሞል ነው። 6782 ካሬ ላይ ያረፈ ነው። እዚህ ላይ ቤት ሱቅ መኖር ማለት በአንድ አመት ጊዜ የሚረከብ በአጭር ጊዜ የሚረከብ ስለሆነ ለልጅ ልጅ የሚተላለፍ ቅርስ እንደመያዝ ነው። ራሱም ሰው የገዛው ሰው ቢሰራበት በደንብ መስራት የሚያስችል ሁኔታዎች ይፈጠራሉ ማለት ነው። ምክንያቱም ቦታው ምንድነው ተክለ ሃይማኖት ስለሆነ ማለት ነው። ስለዚህ እዚህ አካባቢ ያለውን ትርምስ ወደዚህ ሰብሰብ አድርገን ከጥሩ የፓርኪንግ አገልግሎት ጋር ከሴኩሪቲ ጋር በደንብ የተቀናጀ እያንዳንዱ ህንፃ ላይ ቢያንስ 4 ሊፍቶች አሉት። 2ቱ ትልልቅ የካርጎ ሊፍቶች ናቸው። ወደ 8 የሚጠጉ ደረጃዎች ይኖሩታል። 2 ስኬሌተን አለ ከግራውንድ ከቤዝመንት ጀምሮ ወደ አንደኛ ፍሎር ድረስ የሚሄድ ማለት ነው። ዘመናዊ መሆኑ ነው፣ ስታንዳርዱን የጠበቀ ነው። ከላይ ደግሞ ሩፉን በላይት በሚያስገባ ነው የዘጋ ነው እና በደንብ አየርም ሰርኩሌት ያደርጋል። ናቹራል ላይትም በደንብ እንዲያገኘው አድርገን ነው እና በጣም ቆንጆ መሆኑ ነው። አጠቃላይ ተክለ ሃይማኖት ጋር ስለሆነ ይህንን ይመስላል ሳይቱ። እንግዲህ ሳይቱ እንደምታዩት በአራቱም አቅጣጫ መንገድ ያገኘዋል። ሳይቱ ያለው መሀሉ ላይ ነው የሚሆነው ማለት ነው። ወደዚህ ወደ ጥቁር አንበሳና ወደ ሜክሲኮ የሚያስወስደው ነው። በዚህኛው ሳይት ደግሞ ወደ ተግባረድ የሚያስወጣው ዋናው መንገዱ ጋር የሚቀላቀለው የ20 ሜትር አስፋልት ነው በማስተር ፕላን መሰረት። በታችኛው ሳይት ደግሞ ለራሳቸው ቆርጠን ያወጣነው አስፋልት አለ። ከኔ ከጀርባዬ ደግሞ ትልቅ መንገድ አለ። ስለዚህ በአራቱም አቅጣጫ መንገድ ያዋስነዋል፣ ሮድ ተች ያደርገዋል። ፕላስ ደግሞ በአራቱም ሳይድ ጌት ይኖረናል ማለት ነው። ስለዚህ ሰው ሳይጨናነቅ በመንገዱ በአራቱም አቅጣጫ ቢመጣ ጌት ስለሚኖረው ወደ ታች 2 ቤዝመንት ይኖረዋል። ይሄንን ይመስላል። እንግዲህ የአዲስ ጆርኒ ተከታታዮች በሙሉ ይሄንን የመሰለ ኦፖርቹኒቲ መጠቀም ከፈለጋችሁ ታች በማስቀምጠው ስልክ ደውላችሁ መረጃ መውሰድ ትችላላችሁ። ተጨማሪ የ15% ቅናሽ ስለሚኖራችሁ ደውላችሁ መረጃ መውሰድ ትችላላችሁ። ቅድም ኔት ኤሪያ ብዬ ነበርና ምናልባት ብዙ ሰው ሊያውቀው ይችላል፣ ግን ለማብራራት ያክል ሁሉም ሰው ሱቅ ወይ ቤት ሲገዛ ሄዶ ሙሉን ካሬውን የሚያገኝ ነው የሚመስለውና ይሄኛው ኔት ኤሪያ ማለት ግን ዳይሬክት 22 ካሬ ወይ 32 ካሬ ከሆነ የገዛው ሰውየው ያንን ራሱን ካሬ ሌንግስ ታይምስ ዊድዝ አድርጎ የሚያገኝበት ምንም አይነት ኮሪደር ያልተጨመረበት፣ ሎቢ ያልተጨመረበት፣ ሊፍት ያልተጨመረበት አጠቃላይ ኮመን ኤሪያን ኤክስክሉድ ያደረገ ማለት ነው ኔት ኤሪያ ማለት ነው። ስለዚህ በኔት ኤሪያ ነው የምንሸጠው ስንል ይህንን አድቫንቴጅ ለደንበኛ እየሰጠን ስለሆነ ይህንን እድል እንድትጠቀሙበት በአክብሮት ጠይቃለሁ። Halo, kok ini
እንደገና ለቅለቅ ይደረጋል። ቸኮሌት 40 ብር ነው።
Thank you.